እኮ በኋላ ተመልሰው ራሳቸውን አይስቱም። ነገ መጥተሽ ታያቸዋለሽ። አይሆንም አልኩህ እኮ አሴር፣ ይልቅ አንተ ሂድ። እንግዲያውስ እውነቱን ልንገርሽ፣ እኔም ሲነቁ ማየት ስለምፈልግ እዚሁ ነው የማድረው። እኔም እንደማልሄድ ታውቃለህ። ለምን ትጨቃጨቀኛለህ? እኔም አልሄድም። እንግዲህ ያለው አማራጭ ሁለታችንም እዚህ ማደር ነው። እንዴ ቆየት እናድራለን። ያለው እኮ አንድ ወንበር ነው። ቢሆንም እኔ ወለሉ ላይ አድራለሁ ወይ ሌላ ነገር እፈልጋለሁ። አይሆንም አሴር፣ በጣም ይቀዘቅዝሃል። ኪድዬን አልሰማሽም። አልሄድም ነው፣ እንዳትጨቃጨቂ። እንዴ አሴር። ሀና አባቴ እኔ ብቻ ናቸው። ሲነቁ ማየት የለብን የምትይኝ ከሆነ እሄዳለሁ። እኔ እኮ እንደዛ አላልኩም። እሺ በቃ ሁለታችንም እዚህ እናድራለን። እሰይ የሀና አባት ነቁ። አቤት በእግዚአብሔር እምነት ግን እምነት ካለ በቃ ምንም አይነት ነገር እግዚአብሔር እኮ ብሏል። እምነት ይኖራችሁ እንጂ ይዛፍ ተተክለህ ተነቅለህ ወደዛ ሂድ ወደዚህ ና ብትሉት ይሆናል ብሏል። እውነት የሀንዬና የአባቷ የአቶ ኖላዊ እምነታቸው በእግዚአብሔር ያላቸው እምነት ታላቅ ነው። እኔ ግን ያልገባኝ ዶክተሩ ግን እሺ ወይዘሮ ሜላትም ታጉራ ነው መቼስ ታጉራለች፣ እያወቀች አይደለም ማለት ነው። በጣም ታጉራለች። አይዶን ነው ለምን እንደሆነ አላውቅም። እናት ግን ለልጇ ልቧ ይነግራታል የሚባለው ውሸት ነው እንዴ? ቢያንስ ደመ ነፍሷ እንኳን አይነግራትም እንዴ? እንደው ለሀና ትንሽዬ አቤት እኔ ከበደኝ። ግን መጨረሻ ላይ እውነቱን ያወቀች ጊዜ ወይዘሮ ሜላት በህይወት ትኖራለች ወይ? የሀናን ፊትስ እያየቻት በትክክል እያየቻት ትኖራለች ወይ ነው? በጣም ያሳዝናል። ሲቀጥል ዶክተሩ ደግሞ ማለት ነው መጀመሪያ እሺ ዲኤንኤንም የቀየረው የሀናንን የምርመራ እንትንም ብር በልቶ እንትን ያለው አስፈራርተውት ነው ይባል። ቢያስፈራሩት እንኳን እየተደበቀ ቢያንስ እነሱ በማያውቁት ነገር እንኳን የሙያ ግዴታውን መወጣት አይችልም። በስመ አብ ወወልድ ወመንፈስ ቅዱስ። በጣም 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 ቆሻሻ ነው እውነት። እንደዚህ ስብዕና የጎደላቸው እንደው እውቀታቸውን ትምህርታቸውን እንዲገደል የሚከቱት ብዙ እንዳሉ፣ ግን ደግሞ ንጹሖችም ደግሞ እንዳሉ አይተናል። ያኛውን የሀናን አባት ሲያከም ሰላምን ያከማት ዶክተር ደግሞ እውነት ለሙያው ታማኝ አገልጋይ እንደሆነ አይቻለሁኝ። እና አሁን ያን ዶክተር ባየሁበት ይህንን ሸቃባ ዶክተር ማየት በጣም ከባድ ነው። ሌላው አቶ መስፍን እንግዲህ ከእናት አንጀት የአባት አንጀት። እናት ብቻ አይደለችም ለካ ደመነፍሷ የሚነግራት ስለ ልጆቿ። አባትየውም ደመነፍሱ ስለነገረው እንግዲህ የሀንዬን አባት በመጨረሻም ሊያድናቸው እንዲድን አድርገው ሙሉ ወጪ ሸፍኖ እንዲድኑ አድርጓል። ሌላው ምንድን ነው ደግሞ ዶክተሩ ወይዘሮ ሜላት አልከፍልም አለች። ሌላ ምን አግብቶት ነው አቶ መስፍን መተው ከፈሉት? ሴታ ሴት፣ በጣም ሴታ ሴት ነው። እሷ ደግሞ እንዲሞቱ ነበር መሰለኝ የፈለገችው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ። አለማወቋ ይህንን ያደረገችው ራሱ እንዲሞቱ ያዘዘችባቸው እንዲሞቱ ፈርዳባቸዋል። ከዚህ በፊት ሀና እንድትሞት ፈርዳባት ነበረ፣ ለልጇ ደም እንድትሰጥ። ሀና የከፈለችው የደም ዋጋ በጣም ከባድ ሰው ናት ወይዘሮ ሜላት ማለት ነው። እና እንግዲህ ከወይዘሮ ሜላት አንጀት ነው ሀና ያወጣቸው። ግን ፈጣሪ ሳይደግስ አይጣላም። ምናሴና ሰላምን ደግሞ ለሀንቾ ጎና ቆሟታል፣ አባቷንም ጭምር አያትየውንም ጭምር። እና በጣም ይገርማል እጅግ በጣም። ሌላው ተምቹ የሰራው ኃጢአት ምናምን ሲል ጆሮ አጥብቆ ይዞ ጠየቀው፣ እውነቱንም ነገረው። እንደዚህ በቃ በአፉ ደም እስከሚተፋ ድረስ ጆሮ ተምቹን በጣም ረግጦታል። እና መጨረሻ ምን ይሆን እንኳን እውነቱን ላሴር ነገረው። ኤኒዌይስ ማለት ነው ነገሩ በቃ አሁን የሀንዬ አባት ደኗል። በቃ እውነት እየወጣች ትሄዳለች፣ እውነት ማለት ነው። ያኔ ግን ወይዘሮ ባዩሽ ብቻ አይደለችም። ወይዘሮ ባዩሽ እና እርግብ በሌብነታቸው ዶክተሩ በመጥፎነታቸው ሊጋለጡ ይችላሉ። የወይዘሮ ሜላትስ ጉዳይ ጭራሽ አቶ መስፍንን ለምን ከፈልክ ብላ አንገበገበችው። ልጆቿም ጠልተዋታል። ወይዘሮ ሜላት የመጨረሻ እንደዚች አይነት እናት እኔ በሀና ቦታ ብሆን እናቷ እኔን ልጇ እንደሆንኩ ካወቀች በኋላ አብሬያትም አልኖርም፣ ሰውም አላደርጋቸውም። አባቴንና እህቴን በውጭ ጠይቃቸዋለሁ። ከእሷ አጠገቧ መድረስ ግን አልፈልግም። በጣም እኔ እንጃ በጣም ነው የጠላኋትኝ ማለት ነው። ይሄ ከባድ ነው ስለ እውነት።
እና ሰው ልጁ ያልሆነ ሰው እነ ሰላም እንኳን ልጅ እንዳልሆነች እርግብ በጣም ቀልባቸው ነግሯቸዋል። እና ኤኒዌይስ እውነት መቼስ ትመነምናለች እንጂ ተደብቃ አትቀርም። ሌላው በጣም የተሰማኝ አሴር የኔ እናት የኔ ውሃ ምስኪን አንዳንድ ጊዜ እኮ ዱርዬም አጠገቡ እውነተኛ ሰው ሲያገኝ ይመለሳል። አቶ ኖላዊ በጣም መልካምነታቸው እነ ተምቹን ልብ አራርቷቸዋል እና አልሄድም። አንዳንዴ ሀና ደግሞ ሳታቅ በስተት የምትናገረው ጆሮን የምታስቀይመው ነገር አለ። አባትህ ቢሆን እንደዛ አትልም ያለችው ታሳሰታለች። በጣም ከእሷ በላይ ነው ጆሮ ለአቶ ኖላዊ በጣም የሚጨነቀውና የሚያስበው ማለት ነው። እጅግ በጣም የሩሩና የዋህ ልጅ ነው እና ሰርቀው እንኳን ሊያሳክሟቸው ወስነዋል። እና በጣም በዚህ ልክ ነው እና አልሄድም፣ አንቺ ከሄድሽ ሂጂ፣ ኪዲ ግን እኔ አልሄድም አለ። ሲነቁ ማየት እፈልጋለሁ አለች። እኔም ሲነቁ ማየት እፈልጋለሁ። እና ሀና ትንሽ ክርር የምትለው ነገር አባቴ እኔ የግሌ ነው፣ ይልቁንስ ወይዘሮ ሜላት አሳክማለሁ ሲሉ አባቴ የግሌ ነው እንዳልሽ ቢቀር ይሻል ነበረ። እና ኃላፊነት የጎድላት ከባድ ሴት ናት። ግን መጨረሻ ላይ እኔ እንጃ ሆስፒታል እንዳይሆን ስትሮክ ነው የሚመታት እውነቱን ያወቀች ቀን ወይዘሮ ሜላት ማለት ነው። እና ውድ ቻናል ተከታታዮች በጣም የምወደው እና ልቤን የገዛው ድራማ ነው ኖላዊ ድራማ ክፍል 52 እንግዲህ ይመስላል። ክፍል 53 ደግሞ እንግዲህ ጠጋ ጠጋ እያለ ነው እውነት ማለት ነው። እውነት ገና ሁሉ ጉድ ይወጣል። ዶክተሩ ግን በጣም ህሊናውን የሸጠ ነው። ዶክተሩ በዚህ አጋጣሚ ይህንን እንትን የምሰማ ከሆነ ህሊናህን የሸጥከንህና ወይዘሮ ሜላትን እኔ እነ ባዩሽን አልፈረድኩባቸውም። ኦልሬዲ ከሃዲዎች ናቸው። እንደዚህ አይነትም ጓደኛ አለ። በጓደኛው እድገት አንዳንድ ጓደኞች ቀድመናቸው ስናል የኛ እንትን አይፈልጉም።